ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ አርብ ምሽት ሚያዝያ 17 2017 ዓ.ም ከሀገር ቤትና ከባህር ማዶ የተሰናዱ ስፖርታዊ ዜናዎቻችንን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛችኋለን። ወደ ቀዳሚው የሀገር ቤት ስፖርታዊ ዜናችን ስናልፍ የኢትዮጵያ ከፍተኛ ሊግን እናገኛለን። የኢትዮጵያ ከፍተኛ ሊግ በምድብ ሀና በምድብ ለ ሁለቱን አላፊ ክለቦች ለይቷል። በቀጣይ ዓመት የውድድር ዘመንም በኢትዮጵያ ፕሪሚየር ሊግ ላይ የሚሳተፉ ሁለቱን ክለቦች የለየው ይህ የውድድር መድረክ በቀጣይ ዕለተ ረቡዕ ሚያዝያ 25 2017 ዓ.ም በመዲናችን አዲስ አበባ አበበ ቢቂላ ስቴዲየም ፍጻሜውን የሚያገኝ ይሆናል። በዕለቱ የምድብ አንድ አሸናፊና የምድብ ለ አሸናፊዎች እንደዚሁ የፍጻሜ የዋንጫ ጨዋታቸውን የሚያከናውን ይሆናል። በምድብ ሸገር ከተማ ወደ ቀጣዩ ወደ ኢትዮጵያ ፕሪሚየር ሊግ በ2018 ተሳታፊ መሆኑን ማረጋገጡ የሚታወስ ሲሆን እንዲሁም በምድብ ለ ደግሞ ነገሌ አርሲ በቀጣይ ዓመት የኢትዮጵያ ፕሪሚየር ሊግ ተሳታፊ መሆኑን አረጋግጧል። የአሸናፊዎች አሸናፊ ሁለቱ ቡድኖች የሚያደርጉትም የፍጻሜ ጨዋታ ይጠበቃል። በዕለቱ አስቀድሞ የሚደረገው በየምድባቸው ሁለተኛ ደረጃን ይዘው ያጠናቀቁት እንደዚሁ ቤንች ማጂ ቡናና ደሴ ከተማ የሚያደርጉትም ጨዋታ ይጠበቃል። የኢትዮጵያ ሴቶች ፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን የ23ኛ ሳምንት መርሃ ግብር ጨዋታዎች ቀጥለው በመከናወን ላይ ይገኛሉ። በትላንትናው ዕለት የተደረጉትን ጨዋታዎች ተከትሎ ሌሎችም ጨዋታዎች እንደዚሁ ተከናውነዋል። ኢትዮ ኤሌክትሪክ ከአርባ ምንጭ ከተማ ጋር ያደረጉት ጨዋታ በኢትዮ ኤሌክትሪክ 3-0 አሸናፊነት ፍጻሜውን አግኝቷል። ዙፋን ደርሻን 7ኛው ደቂቃ ላይ ጎል ስታስቆጥር ቁም ነገር ካሳ 36ኛው ደቂቃ ላይ እንዲሁም ደግሞ ጸጋነሽ ሆራና 89ኛው ደቂቃ ላይ ሶስተኛውን ግብ ለኢትዮ ኤሌክትሪክ ማስቆጠር ችሏል። ድሉን ተከትሎ ደረጃውን ያሻሻለበትን ውጤት የአሰልጣኝ መሰረት ማንኛው ቡድን ኢትዮ ኤሌክትሪክ እንደዚሁ ማስመዝገብ ችሏል። ሌሎች ጨዋታዎች በዕለቱ የተደረጉ ሲሆን አዲስ አበባ ከተማ ከቂርቆስ ክፍለ ከተማ ጋር ያደረጉት ጨዋታ በአዲስ አበባ ከተማ 2-0 አሸናፊነት ፍጻሜውን አግኝቷል። ቃል ኪዳን ወንድሙ 53ኛውና 90ኛው ደቂቃ ላይ ሁለቱን የአዲስ አበባ ከተማ የአሸናፊነት ግቦችን ከመረብ ማሳረፍ ችላለች። ሲዳማ ቡናን ከድሬዳዋ ከተማ ጋር ባገናኘው ጨዋታ ሲዳማ ቡና 2-1 በሆነ ውጤት ማሸነፍ ችሏል። ቃል ኪዳን ጥላሁን 37ኛው ደቂቃ ላይ ድሬዳዋ ከተማን ወደ አቻ ውጤት መልሳ የነበረ ቢሆንም ነገር ግን ሰናይት ውርጎ 12ኛው ደቂቃ ላይ ቤዛዊት ንጉሴ ደግሞ በተጨመረ የመጀመሪያው ግማሽ 45 ከመጠናቀቁ በፊት ያስቆጠረችው ግብ 2-1 በሆነ ውጤት ሲዳማ ቡና ጨዋታውን እንዲያሸንፍ አስችሎታል። የሊጉን የደረጃ ሰንጠረዥ ኢትዮጵያ ንግድ ባንክ በቀዳሚነት እየመራ ይገኛል። ሐዋሳ ከተማ፣ ኢትዮ ኤሌክትሪክ እና አርባ ምንጭ ከተማ ደግሞ ተከታዩን ደረጃ ይዘውታል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ውድ ተመልካቾቻችን ከናሁ ቴሌቪዥን ስፖርታዊ ዜናዎቻችን እንደቀጠሉ ናቸው። ቀደም ሲል የሀገር ቤት ስፖርታዊ ዜናዎችን ወደ እናንተ አደርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የወሬ ምንጮች ያገኘናቸውን ስፖርታዊ ዜናዎች ወደ እናንተ የምናደርስ ይሆናል። አብራችሁን ሁኑ። የእንግሊዝ ፕሪሚየር ሊግን አድርጋለን። የተወዳጁ የእንግሊዝ ፕሪሚየር ሊግ የ2024-25 የውድድር ዘመን በሊቨርፑል አሸናፊነት ሊጠናቀቅ ጥቂት ጨዋታዎች ብቻ ቀርተውታል። የ34ኛ ሳምንት መርሃ ግብሮች ከትላንትና በስቲያ መከናወን የጀመሩ ሲሆን በነገው ዕለትም ቀጥለው የሚከናወን ይሆናል። በዚህም መሰረት ነገ ዕለተ ቅዳሜ ቀን 8:30 ላይ የምዕራብ ለንደኑ ክለብ ቼልሲ በሜዳው ስታንፎርድ ብሪጅ የመርሲሳይዱ ክለብ ኤቨርተንን በሚያስተናግድበት ጨዋታ የሊጉ መርሃ ግብር መከናወን ይጀምራል። ቀን 11 ሰዓት ላይ በኩል ተመሳሳይ ጊዜ በርከት ያሉ ጨዋታዎች የሚደረጉ ሲሆን ወልቨርሃምፕተን ወንደረርስ ከሌስተር ሲቲ፣ ኒውካስል ዩናይትድ ከኢፕስዊች ታውን፣ ብራይተን ከዌስትሃም ዩናይትድ፣ ሳውዛምፕተን ከፉልሃም የሚያደርጓቸው ጨዋታዎች በዚሁ ሰዓት የሚደረጉ የጨዋታ መርሃ ግብሮች ናቸው። የመርሃ ግብሩ ቀጣይ ጨዋታ በዕለተ እሁድም ቀጥሎ ሲከናወን በርንማውዝ በሜዳው ቫይታሊቲ ስቴዲየም ማንቸስተር ዩናይትድን ቀን 10 ሰዓት ላይ ያስተናግዳል። በሊጉ መርሃ ግብር ላይ ከሚከናወኑ ተጠባቂ ጨዋታዎች መካከል የመርሲሳይዱ ክለብ ሊቨርፑል በሜዳው አንፊልድ
አንፊልድ ሮድ ወሳኙን ጨዋታ ከቶተንሃም ሆትስፐርስ ጋር የሚያከናውን ይሆናል። በዚህ ጨዋታ ላይ ቀዮቹ ሊቨርፑሎች አንድ ነጥብ ማግኘት ከቻሉ ከጨዋታው የ2024-25 የእንግሊዝ ፕሪሚየር ሊግ ሻምፒዮና መሆናቸውን የሚያረጋግጡ ይሆናል። አሁን ላይ 79 ነጥቦችን ሰብስበው በቀዳሚነት የሊጉን የደረጃ ሰንጠረዥ እየመሩ የሚገኙት ሊቨርፑሎች አሰልጣኝ አርነ ስሎትን በዋና አሰልጣኝነት ከቀጠሩ በኋላ የሊጉን የዋንጫ ክብር በዚሁ ዓመት ለማሳካት ከጫፍ የደረሱበትን ጉዞ በማድረግ ላይ ይገኛሉ። ወደ ጀርመን ቡንደስሊጋ ጨዋታዎች አልፈናል። የጀርመን ቡንደስሊጋ 31ኛ ሳምንት መርሃ ግብር ከዛሬ ምሽት ጀምሮ የሚከናወን ይሆናል። ዛሬ ምሽት 3:45 ሲል ስቱትጋርት ሄዲኔምን በሚያስተናግድበት ጨዋታ መርሃ ግብሩ ጅማሮን ያደርጋል። በነገው ዕለት እንደዚሁ ሁለተኛ ደረጃ ላይ የሚገኘው በአሰልጣኝ ጃቢ አሎንሶ የሚመራው ባየር ሊቨርኩሰን ከኦግስበርግ ጋር በባየር አሬና የሚያደርጉት ጨዋታ ቀን 10 ሰዓት ላይ ይደረጋል። በዚሁ ሰዓት በርከት ያሉ ጨዋታዎች ሲደረጉ ኦልስቴን ከሞንቼ ግላድባ፣ ኦፈንሄም ከቦሩሲያ ዶርትሙንድ፣ የሊጉ መሪ ክለብ ባየር ሙኒክ ደግሞ ከሜንዝ ባሊያንዝ የሚያደርጉት ጨዋታ ይጠበቃል። ኦልቭስበርግ ከፍሬቡርግም የሚያደርጉት ጨዋታ በቡንደስሊጋው ሌላኛው ተጠባቂ ፍልሚያ ሆኗል። ምሽት 1 ሰዓት ከ30 ላይ ጥሩ ተዝናኖት ሊያስመለክት እንደሚችል እየተገመተ የሚገኘው የኢንትራ ፍራንክፈርት እና የአርቢ ሌይፕዚግ ጨዋታ የሚከናወን ይሆናል። የቡንደስሊጋውን የደረጃ ሰንጠረዥ ባየር ሙኒክ በቀዳሚነት በ72 ነጥቦች ሲመራ፣ ባየር ሊቨርኩሰን እንደዚሁ በ64 ነጥብ ሁለተኛ ደረጃ ላይ ተቀምጧል። በቀጣይ ዓመት በአውሮፓ ቻምፒየንስ ሊግ የውድድር መድረክ ተሳታፊ ለመሆንም በርከት ያሉ ክለቦች ፉክክራቸውን በማድረግ ላይ ይገኛሉ። ባየር ሊቨርኩሰን፣ አይንትራ ፍራንክፈርት፣ አርቢ ሌይፕዚግ እና ፍሬቡርግ ተከታዩን ደረጃ ይዘውታል። የ2024-25 የውድድር ዘመን የስፔን ኮፓ ዴል ሬይ የፍጻሜ ጨዋታ በነገው ምሽት የሚከናወን ይሆናል። በሁለቱ የስፔን ታላላቅ ክለቦች መካከል የሚደረገው ኤል ክላሲኮ ፍጥጫ በሪያል ማድሪድ እና በባርሴሎና መካከል የሚከናወን ይሆናል። ይህ ጨዋታም በበርካታ የእግር ኳሱ አፍቃሪያን ዘንድ ከወዲሁ እየተጠበቀ ይገኛል። ለሶስትዮሽ የዋንጫ ክብር እየተፋለሙ የሚገኙት ብሉ ግራናዎቹ ባርሴሎናዎች በዘንድሮው ዓመት በአሰልጣኝ ሃንስ ፍሊክ እየተመሩ ጥሩ ስኬታማ ጊዜን በማሳለፍ ላይ ይገኛሉ። በአውሮፓ ቻምፒየንስ ሊግ የውድድር መድረክ ወደ ግማሽ ፍጻሜ ካለፉ 4 ክለቦች መካከል አንደኛው መሆናቸው የሚታወስ ሲሆን የላሊጋውን የደረጃ ሰንጠረዥም አሁን ላይ በቀዳሚነት እየመሩ ይገኛሉ። የመጀመሪያ የውድድር ዓመቱን የዋንጫ ክብራቸውም ሆኖ ሊመዘገብ ይችላል እየተባለ ይገኛል። ነገ ምሽት በሚደረገው ጨዋታ ላይ የአሸናፊነቱን ቅድመ ግምት አግኝቷል። በዘንድሮ ዓመት በከፍተኛ ሁኔታ በውጤት ቀውስ ውስጥ የሚገኙት ሪያል ማድሪዶች ደግሞ የመድረኩን የውድድር ዓመቱንም የመጀመሪያ የዋንጫ ክብራቸውን ያሳካሉ የሚሉም ግምቶች እየወጡ ይገኛሉ። አሁን ላይ በተለይ በአርሰናል ተሸንፎ ከወጣ በኋላ ከአውሮፓ ቻምፒየንስ ሊግ የውድድር መድረክ በሪያል ማድሪድ ቤት የሰፈነ ነገር የለም እየተባለ እየተገለጸ ይገኛል። አሰልጣኝ ካርሎ አንቸሎቲም በቀጣይ ምናልባት ወደ ሌላ ክለብ አሊያም ደግሞ ብሔራዊ ቡድንን ይረከባሉ እየተባለም ነው የሚገኘው። የነገ ምሽቱ ጨዋታ በተለይ ለሎስ ብላንኮቹ ወሳኝ ስለመሆኑም እየተገለጸ ነው የሚገኘው። ነገ ምሽት 5 ሰዓት ላይ የሚደረገው ጨዋታ ባርሴሎና አሸናፊ ከሆነ የውድድር መድረኩ 32ኛ ዋንጫ ክብሩ ሆኖ የሚመዘገብ ሲሆን ሪያል ማድሪድ ደግሞ የመድረኩ የዋንጫ ባለክብር ከሆነ 21ኛው ሆኖ የሚመዘገብለት ይሆናል። ውድ ተመልካቾቻችን አሁን ደግሞ ከባህር ማዶ የተለያዩ የወሬ ምንጮች ያገኘናቸውን አጫጭር መረጃዎችን እንደሚከተለው አሰናድተናቸዋል። እነሱን ተከታትለን እንመለስ። ወሳኝ ምዕራፍ ላይ የደረሰው የካፍ ቻምፒየንስ ሊግ የውድድር መድረክ ተጠባቂ የግማሽ ፍጻሜ መልስ ጨዋታዎች ዛሬ ምሽት ይከናወናሉ። የሀገሪቱ ታላላቅ ክለቦች የመድረኩን የዋንጫ ክብርን ከፍ ለማድረግ ብሎም እግረ መንገዳቸውን እጅጉን ከወትሮ ከፍ ብሎ የመጣውን የዶላር ሽልማት ለማፈስ ሲያደርጉት የነበረው ፍልሚያ አሁን ላይ ወደ ወሳኝ ምዕራፍ ተሸጋግሮ ሁለቱን የግብፅና ሁለት የደቡብ አፍሪካ ክለቦችን በግማሽ ፍጻሜ መድረክ በማፋለም ላይ ይገኛል። ግዙፉ የሀገሪቱ ክለቦች የእግር ኳስ የውድድር መድረክ ዛሬ ምሽት እጅጉን በመጠበቅ ላይ የሚገኙትን ሁለት የግማሽ ፍጻሜ መልስ ጨዋታዎችን የሚያስመለክተን ይሆናል። በዚህም መሰረት የግብፁ ክለብ አል አህሊ ከደቡብ አፍሪካው ክለብ ማሜሎዲ ሰንዳውንስ እንዲሁም ሌላኛው የግብፁ ክለብ ፒራሚድ ከደቡብ አፍሪካው ክለብ ኦርላንዶ ፓይሬትስ ጋር ጨዋታቸውን የሚያከናውን ይሆናል። የዛሬ ምሽቱን ጨዋታ በድምር ውጤት መርታት የሚችሉት ሁለቱ ቡድኖች በፍጻሜው ዕለት ዋንጫውን ከፍ ለማድረግ የሚፋለሙ ይሆናል።
የመርሲሳይዱ ክለብ ሊቨርፑል ዋና አሰልጣኝ አርነ ስሎት ለተኩድ በፍጥነት ወደ ሊቨርፑላውያን የሚመጣበትን ሁነኛ መላ ካላችሁ ንገሩኝ ሲሉ በፈገግታ ተሞልተው ተማጽኗል። የ2024-25 የውድድር ዘመን የእንግሊዝ ፕሪሚየር ሊግን የዋንጫ ክብርን ለመጎናጸፍ 1 ነጥብ ብቻ የሚያስፈልጋቸው ቀዮቹ እሁድ አመሻሽ 12:30 ላይ በሜዳቸው አንፊልድ ሮድ ቶተንሃም ሆትስፐርስን የሚያስተናግዱ ይሆናል። ቡድኑን በተረከቡበት ዓመት የሊጉን የዋንጫ ክብር ለማሳካት በመቻላቸው በትልቅ የደስታ ስሜት ውስጥ የሚገኙት አሰልጣኝ አርነ ስሎት እጅጉን መጓጓታቸውን ገልጿል። ለአንደኛ ጊዜ ክለቡ የዋንጫውን ክብር ከፍ አድርጎ ከደጋፊዎች ጋር ሲያጣጥም መመልከትም እንደሚያስደስታቸው ተናግሯል። ያ ቀንም እየረዘመባቸው እንደሆነ ገልጿል። የቀድሞ የመድፈኞቹ የግብ ዘብ አርሰናል የቻምፒየንስ ሊግ የውድድር መድረክ የዋንጫ ክብርን ከፍ እንዲያደርግ ፍላጎት የለኝም ሲል የተናገረው የቀድሞ መድፈኛ ቼዝኒ ነው። በአርሰናል ቤት ቆይታዬ ለክለቡ ታማኝ ደጋፊዎች ሁልጊዜም እኔና የቡድኑ አባላቶች ትልልቅ የዋንጫ ክብሮችን አሸንፈን ለማበርከት ከፍተኛ ፍላጎት ነበረን። ነገር ግን የፍላጎታችንን ያህል ሳይሳካልን ቀርቶ ከክለቡ ጋር ተለያይቼ ወደ ሌላ ክለብ አምርቻለሁ። አርሰናል አሁን ላይ በጥሩ ሁኔታ ላይ መገኘቱ እጅጉን ያስደስተኛል። ነገር ግን በአውሮፓ ቻምፒየንስ ሊግ የውድድር መድረክ የአሁኑ ክለብ ባርሴሎና የዋንጫውን ክብር ከፍ እንዲያደርግ የቻልኩትን ያህል እሰጣለሁ ሲል ቼዝኒ ተናግሯል። ምናልባትም ከቀድሞ ክለብ አርሰናል ጋር በዋንጫው ሽሚያለት የምንገናኝ ይሆናል ብዬ ገምታለሁ ሲል ሀሳቡን ገልጿል። የማንቸስተር ዩናይትዱ የተከላካይ ስፍራ ተጫዋች ዲያጎ ዳሎት ጉዳት እንዳስተናገደ ተገለጸ። የማንቸስተር ዩናይትዱ የመስመር ተጫዋች ዲያጎ ዳሎት ጉዳት እንዳጋጠመው አሰልጣኝ ሮበን አሞሪም ገልጿል። ተጫዋቹ በጉዳት ምክንያት ቀጣይ ጨዋታዎች እንደሚያመልጡትም ተገልጿል። እንዳንዳንድ መረጃዎች ከሆነ እስከ ውድድር ዓመቱ መጨረሻም ድረስ ወደ ሜዳ ላይ መለስ የሚችልበት እድል ሰፊ ስለመሆኑ ተነግሯል። በኤሮፓ ሊግ የውድድር መድረክ ግማሽ ፍጻሜ ላይ የሚገኙት ቀያይ ሰይጣናቱ የተጫዋቹ ግልጋሎት እንደሚያስፈልጋቸው አጥብቀው ሲናገሩ በተለይ የቡድኑ አሰልጣኝ ተደምጧል። ከናሁ ቴሌቪዥን ናሁ ስፖርት የዕለታዊው የዕለተ አርብ ሚያዝያ 17 2017 ዓ.ም ስፖርታዊ ዜናዎቻችን ይህንን ይመስሉ ነበረ። ዜናዎቹን ወደ እናንተ በማድረስ ገዛ እንዱላ ቆይታ አድርጌያለሁ። ቀሪ ናሁ ቴሌቪዥን መሰናዶች የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሁንላችሁ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ!